Muslim Network. ጉጉት ሲጠበቅ የነበረው ከመሬት ጋር በተያያዘ ሲነሱ የነበሩ ቅሬታዎችን ሲነሱ የነበሩ አጀንዳዎችን ያስቀራል የተባለው ረቂቅ የመሬት ሕግ ወጥቷል። ይህን በተመለከተ ለማህበረሰቡ በጣም ጠቃሚና ማህበረሰቡን ያማከሉ አዲስ አዋጆች ወጥተዋል ይለናል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንዴት አላችሁ? ከያላችሁበት ቦታ ሰላም መልካሙን ተመኝቻለሁ። በመጀመሪያም በጣም ወሳኝ የሆነ መረጃ ነው። ከከተማ እስከ ገጠር ያላችሁ ይሄ መረጃ ለእናንተ ለእኛ እጅግ በጣም የሚጠቅምና ወሳኝ የሆነ መረጃ ነው። ቪዲዮአችን ሁላችሁም ለሌሎቹ ተደራሽ እንዲሆን ላይክ አድርጉ። ይሄ ኡስሚ ዩቲዩብ ቁጥር 2 የዩቲዩብ ቻናላችን ነው። ተቀላቀሉን። ዋናው ትልቁ ቻናላችን ችግር ስለተፈጠረበት በዚህኛው ቻናል መረጃ ያደረስን እንገኛለን። ወይ ደግሞ በልዩ መረጃና በጣም አስፈላጊ በሚባለው የመሬትን አጠቃቀም በተመለከተ የአዲሱ የገጠር መሬት አስተዳደርና አጠቃቀምን በተመለከተ ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለሁ። በተለያየ ዓለም ሀገራት የምትገኙ ለቤተሰቦቻችሁ ሼር እንድታደርጉ በዚሁ አጋጣሚ ልነግራችሁ እንፈልጋለን። ለዘመናዊ የመሬት አስተዳደር ስርዓት ግንባታ ሂደት የአዋጅን ይዘት ስንመለከት ከዚህ በፊት ከነበሩት የክልሉ የመሬት ህጎች በተለየ መልኩ ዘመናዊ የመሬት አስተዳደር መርሆችን ያካተተ ህግ በመውጣቱ ለክልሉ ማህበረሰብ ዘርፈ ብዙ ጥቅም አለው። በውርስና ሌሎች መብቶች ጋር ተያይዞ የክልሉን ማህበረሰብ ማህበራዊ እረፍት ነስተውት የነበሩ ድንጋጌዎች ሙሉ በሙሉ እንዲወገዱ ተደርጓል። አዲሱ አዋጅ ምን ይመስላል? የገጠር መሬትን በተመለከተ ለእርሻ የጋራ ወይንም ደግሞ ለእኩል መስጠትን በተመለከተ የይዞታ ቦታዎች እንዴት ይታያሉ? ካርታ ያልወጣላቸው የይዞታ ቦታዎች ከባንክ ወይንም ደግሞ ከፋይናንስ ተቋማት ገንዘብ ስለመቀበል ሙሉውን አካቶታል። ለአርሶ አደሮች፣ ከፊል አርብቶ አደሮችና ለሃይማኖት ተቋማት የተሰጠው በመሬት ላይ ያላቸው መብት የይዞታ መብት ነው። የገጠር መሬት የይዞታ መብት በመሬቱ መጠቀም፣ ማከራየት፣ ለጋራ አራሽ መስጠት፣ የመጠቀም መብትን በዕዳ ዋስትና ማስያዝ፣ ከባለ ሀብት ጋር በጋራ ማልማት፣ በውርስ ወይንም ደግሞ በስጦታ ማስተላለፍ፣ በገጠር መሬት ይዞታ ላይ የተፈራን ንብረት በሽያጭ ማስተላለፍን፣ ኩታ ገጠም ማድረግን፣ ይዞታ ማቀራረብን፣ የግል ይዞታን በኩታ ገጠም ወይንም ደግሞ በክላስተር ማሰርን እንዲሁም በሌላ የገጠር መሬት መለወጥን ያጠቃልላል። ይህ አዋጅ ከዚህ በፊት ከነበሩት የይዞታ መብቶች ጋር ሲነጻጸር ተራማጅና የንብረት መብትን የሚያከብሩ መብቶችን ያካተተ መሆኑ እንዳለ ሆኖ የስጦታና የውርስ መብቶችን ስንቃኝ እንደሚከተለው ተደንግጓል። ስጦታን በተመለከተ የገጠር መሬት ባለ ይዞታውን በቤተሰብ ሕጉ የስጋ ዘመዶች እንዲሁም ደግሞ በውል በተደገፈ የይጦረኛል ስምምነት ውል ለገባለት ማንኛውም ሰው በስጦታ ማስተላለፍ ይችላል። ይህ እንደተጠበቀ ሆኖ ባለ ይዞታው በውል በተደገፈ የይጦረኛል ስምምነት ውል ለገባለት ለማንኛውም ሰው በስጦታ ማስተላለፍ መብቱ ነው። ነገር ግን ስጦታ ሲደረግ አካል ጉዳተኞችን እና እድሜያቸው ለአካለ መጠን ያልደረሱ ልጆችን የሚጎዳ ከሆነ በሕግ ፊት ተፈጻሚነት አይኖረውም። የውርስ መብትን በተመለከተም የገጠር መሬት ባለ ይዞታውን በፍትሐ ብሔር ሕጉ የውርስ ድንጋጌዎች መሰረት ለማንኛውም ሰው ማውረስ ይችላል። ከዚህ በፊት የነበረው ገደብ ማለትም የገጠር መሬትን ለመውረስ በግብርና ስራ መሰማራት ግዴታ ነው የሚለው ከግምቱ ውስጥ ሳይገባ አንድ ባለ ይዞታ መብቱን በየደረጃው ለልጁ፣ ለእናት፣ አባት፣ ለአያት፣ ለቅድመ አያት ማውረስ ይችላል። በዚህ አዋጅ የመንግስት ሰራተኛ የገጠር መሬት መውረስ ይችላል። የይዞታ መብት ለመውረስ የሚከለክሉ አሳሪ ገደቦች በዚህ አዋጅ መሰረት ተነስተዋል። ባለይዞታው በኑዛዜ ሳያወርስ በሞተ ጊዜ ወይንም ደግሞ ኑዛዜው ፈራሽ ከሆነ የፍትሐ ብሔር ሕጉ ያለ ኑዛዜ የውርስ ድንጋጌውን ተፈጻሚ ይሆናል ተብሏል። ጨረስንም፣ እንቀጥላለን። ግን በየመሃሉ ላይክ ማድረጋችሁን አትርሱ። ሆኖም በኑዛዜ የማስተላለፍ ተግባር አካለ መጠን ያልደረሰ የኑዛዜውን ወይም ደግሞ የተናዛዡን ልጅ ከህጋዊ ወራሽነት መብት የሚነጥቅ ወይንም ደግሞ የተናዛዡን የትዳር ጓደኛ ህጋዊ መብት የሚጎዳ ሆኖ የተገኘ እንደሆን በህግ ፊት የሚጸና አይሆንም።
ባለይዞታው የይዞታና ለተወሰነ ጊዜ ደግሞ የመጠቀም መብቶችን ከአንድ በላይ ለሆኑ ሰዎች በኑዛዜ ሊያስተላልፉ ይችላሉ። የኑዛዜ አደራረግ በፍትሐብሔር ሕግ ወይንም ደግሞ እንደተደነገገው ኑዛዜ የሚሰጥባቸው መስፈርቶች ማሟላት የሚጠበቅባቸው ሆኖ በግልጽ ኑዛዜ የሚደረግ ኑዛዜ ግን አግባብ ላለው የወረዳ ወይንም ደግሞ የከተማ መሬት ጽሕፈት ቤት ቀርቦ መመዝገብ አለበት ተብሏል። አስደሳችውና ደስ የሚለው ጉዳይ በስተመጨረሻ መነግራችሁ ይሆናል። አዋጁም ከዛሬ ጀምሮ በሁሉም የክልል የገጠር መሬት ተፈጻሚ ይሆናል። በተጨማሪም በይዞታ የመጠቀም መብትን ለብድር ዋነኛው ጉዳይ እንግዲህ እዚህ ላይ ነው። በይዞታ የመጠቀም መብትን ለብድር ዋስትና ከማስያዝ ጋር ተያይዞ የገጠር መሬት ባለ ይዞታ የመጠቀም መብቱ ለሕጋዊ የፋይናንስ ተቋም ለብድር ዋስትና አድርጎ ማስያዝ እንደሚችል መብት ይሰጣል። የክልሉ ምክር ቤት ማህበረሰቡን የሚጠቅም ሕግ በማጽደቁ ምስጋና ይገባዋል ይላል። የክልሉ የመሬት ቢሮ ይህ አዋጅ ለፍሬ እንዲበቃና የማህበረሰብን መብትና ጥቅም እንዲያካትት በረቂቅ ሂደቱ ባለይዞታውን ጨምሮ ሁሉንም ባለድርሻ አካላት በስፋት ረጅም ጊዜ ወስዶበት አወያይቷል። ይህም ዘመናዊ የሕግ አወጣጥ ስርዓቱን የተከተለ ነው ማለት ይቻላል። ይሁም የይዞታ ቦታ ወይም ደግሞ የገጠር መሬትን ደግሞ በተመለከተ ካርታን በተመለከተም የተባለው ነገር አለ። ይህንም አብራችሁን ተከታተሉ። አፈጻጸሙን ደግሞ በቅርቡ በክልል ምክር ቤት በጸደቀው በአብክም በተሻሻለው የአስፈጻሚ አካላት እንደገና መቋቋሚያ እናም ስልጠና ተግባራት መወሰኛ አዋጅ በተቋቋመው መሬት ቢሮ እና በተዋረድ ባሉ የመሬት አስተዳደር ተቋማት የሚፈጸም ይሆናል። ለክልሉ መሬት ቢሮ ከተሰጡት ተግባርና ኃላፊነቶች ውስጥ የሀገሪቱን ፖሊሲ እናም ሕግ መሰረት በማድረግ የክልሉን የመሬት አስተዳደር አጠቃቀም ፖሊሲ፣ ስትራቴጂ እናም ሕግ ማመንጨት እንዲሁም ደግሞ በክልሉ ውስጥ የሚገኘውን የከተማና የገጠር መሬትን አጥንቶ በአይነትና በመጠን መዝግቦ መያዝ፣ የመሬት ይዞታዎችን አስተዳደርና አጠቃቀም መወሰን፣ መቆጣጠር ብሎም ለባለ ይዞታዎች የይዞታ ማረጋገጫ ደብተር እናም ካርታ መስጠት ናቸው። ዋነኞች ጉዳይ እነዚህ ናቸው። ኢንሻአላህ የወጣው ጥንቅቅ ያለ መረጃ ይህን ይመስላል። የገጠር መሬትን በተመለከተ ደብተር መስጠት የይዞታዎችን በገለጽኩት መልኩ ከዛም በስተመጨረሻ ለባለ ይዞታዎች የይዞታ ማረጋገጫ ደብተርና ካርታ የመስጠት ጉዳዮች ይካሄዳሉ ነው የተባለው። እንደዚህ አይነትና መሰል አዳዲስ መረጃዎች ሲወጡ በየጊዜው እናደርሳለን። ዘርፈ ብዙ የሆኑ ስራዎች የምንሰራበት የዩቲዩብ ቻናል ኡስሚ ቲዩብ ቁጥር 2 ቻናላችን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ቪዲዮአችን ላይክ፣ ሼር አድርጉ። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።